ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። የድንቅ ፍጻሜ ቴሌቪዥን ነው። በወቅታዊ መረጃ ላይ መጥቻለሁ። የምጽአቱ ድምጽ ነው። አገልጋይ ያሬድ ነኝ። በሁለት ሶስት ወቅታዊ መረጃዎች ላይ አንዳንድ ነገሮችን አጋራችኋለሁ። የመጀመሪያው በአሁኑ ሰዓት ዶናልድ ትራምፕ በሲቹዌሽን ሩም ውስጥ ሆነው ከካቢኔያቸው ጋር የመጨረሻውን የኢራን ስምምነት ለመፈረም በመዘጋጀት ላይ ናቸው ያሉ። ስለዚህ በኢራንና በእስራኤል መካከል በኢራንና በአሜሪካ መካከል ለሶስት ወራት የዘለቀው እጅግ በጣም ከባድ የተባለው የክፍለ ዘመናችን የአንደኛው ክፍለ ዘመን ከባድ ጦርነት ምናልባት ለጊዜውም ቢሆን እልባት ሊያገኝ ይችላል ወይም ደግሞ እፎይታ ሊፈጥር ይችላል የሚባል ስምምነት ላይ መድረሳቸው እየተነገረ ነው ያለው ማለት ነው። ነገር ግን ዶናልድ ትራምፕ በአሁኑ ሰዓት ኢራን አንደኛ ሆርሙዝን ያለምንም ቅድመ ሁኔታ ሙሉ በሙሉ ክፍት ማድረግ አለበት፣ ምንም አይነት ክፍያ ሳታስከፍል መርከቦች በጣም በነፃነት መንቀሳቀስ አለባቸው ብሏል። አንደኛ። ሁለተኛ በጣም አንገብጋቢውና እጅግ በጣም አስፈላጊው ነገር ደግሞ ኢራን ሁልጊዜም ቢሆን የኒውክለር ቦምብ ባለቤት እንደማትሆን መረጋገጥ አለበት ብሏል። በኤኒ ኮስት በኤኒ ሚንስ ኢራን የኒውክለር ባለቤት ልትሆን አትችልም። ይሄ ቀይ መስመር ነው፣ መታለፍ የለበትም ብለዋል። በእርግጥ አሁን ኤምኦዩ ወይም ደግሞ አንደርስታንዲንግ ሜሞራንደም ኦፍ አንደርስታንዲንግ ኤምኦዩ በተባለው ስምምነት ላይ ወደ መጨረሻ እየተጠጋ ያለው በሁለት ወር ጊዜ በ60 ቀን ውስጥ የሚደረግ ስምምነት ነው። ከዚህ 60 ቀን በኋላ ወይም ከሁለት ወር በኋላ አሜሪካና ኢራን በተለይ በኢራን የኒውክሌር ይዞታ ላይ ከፍተኛ የሆነ የመጨረሻ ስምምነት ይደርሱ ይችላሉ። ትራምፕ እንደ ቅድመ ሁኔታውን የሚያስቀምጡት ይሄንን ነው። አንደኛ ሆርሙዝ ፍጹም ሙሉ በሙሉ ክፍት መሆን አለበት፣ ለየትኛውም ሺፒንግ መከፈት አለበት ብለዋል። ከዚህ ኢራን ደግሞ በተቃራኒው የምትፈልገው ሌላ ነገር አለ። እሱ ምንድን ነው? ኢራን በእርግጠኛነት የሆርሙዝ ባለቤትነት መብት እንዲረጋገጥላትና መርከቦች መክፈል ያለባቸውን ክፍያ እየከፈሉ በሆርሙዝ እንዲያልፉ እንዲንቀሳቀሱ ትፈልጋለች። እንደውም አንድ የኢራን ባለስልጣን በዓለም ላይ የኢራን የሆርሙዝ ባለቤትነት የማያምን አንድ ሰው ካለ ዶናልድ ጄ ትራምፕ ብቻ ናቸው ማለት ተናግረዋል። እንግዲህ ዶናልድ ጄ ትራምፕ ይህንን ሊቀበሉት አልቻሉ፣ ሊዋጥላቸው አልቻለም እንጂ ዓለም በሙሉ ሆርሙዝ ሰርጥ ወይም ወሽመጥ የኢራን ነው፣ ኢራን የምትቆጣጠረው ነው። ከዚህ የማትፈልገውን መርከብ አታስገባም፣ የምትፈልገውን መርከብ ታስገባለች። የምትፈልገውን አይነት በምትፈልገው መጠንና ልክ ታክስ ትቀበላለች፣ ቀረጥ ትቀበላለች። ከዛ ከሚያልፉ ከሚወጡና ከሚገቡ መርከቦች እና ዶናልድ ትራምፕ ይህንን እንዲያረጋግጡልን እንፈልጋለን የሚል ማሳሰቢያ እየሰጡ ናቸው ያሉት ማለት ነው። እና እኛ መብታችን የምናስከብረው በድርድር አይደለም በሚሳኤል ነው ብለዋል። መብታችን የምናስከብረው እስካሁን እያስከበርን የመጣ ነው በሚሳኤል ነው እንጂ በድርድር አይደለም። ነገር ግን በሚሳኤል ያስከበርነው መብታችንን በድርድር እናረጋግጣለን በሚል በጣም ትንሽ ከበድ ያለ ንግግር ሰጥተዋል ማለት ነው። እንግዲህ ዶናልድ ትራምፕ እንዲፈርሙበት የሚጠበቀው ይሄ ሜሞራንደም ኦፍ አንደርስታንዲንግ ኤምኦዩ የተባለው የሁለቱ ሀገራት ስምምነት ሁለት ነገሮች ላይ በዋናነት ቤዝ ያደረገ ነው። የሆርሙዝ መከፈትና የኢራን የኒኩለር ባለቤትነት ምናልባት ለተወሰኑ ለረጅም ዓመታት ባለቤት አለመሆን መረጋገጥ የሚል ነው። እንግዲህ በዚህ መሃል ላይ ከአንድም ሁለት ጊዜ ባንደር አባስ የሚባለው የኢራን የተለያዩ የሚሳኤል ጸረ ሚሳኤል መከላከያዎችን አሜሪካ ደብድባለች። ይህን የሚያደርገችበት ምክንያት ሰልፍ ዲፌንስ ነው በማለት ገልጠውታል። ሰልፍ ዲፌንስ ማለት ኢራን አሁን እየደረስንበት ባለው ስምምነት ላይ ጋሬጣ ያስቀመጠች ነው። እሱ ምንድነው? ፈንጆችን ሲቀብሩ አይተናቸዋል ያሏቸው የኢራን ጀልባዎች ቦቶች አሉ። ስለዚህ ኢራን የአሜሪካንን ድሮን መትቻለሁ አውርጄ ጥያለሁ በሚል ያቀረበችው ክስ አለ። አሜሪካም እንደዚሁ የመታችው የኢራን ድሮንና እንደዚሁ ሚሳኤል አለ። እንግዲህ አሜሪካ
ኢራን ላይ ባደረሰችው በዚህ ባንዲር አባስ የሚባለው ቦታ ላይ ባደረሰችው ጥቃት ምክንያት አንዳንድ የገልፍ ሀገራት በኢራን ሚሳይል ተተኩሶባቸዋል። ኦፍኮርስ አክሽፈውታል እንጂ ምንም አይነት ጉዳት አላደረሰም። ወዲያው አሜሪካ ኢራን ላይ ስትተኩስ ኢራን ደግሞ በዙሪያው ባሉ የአሜሪካ የጦር ቤዝ አለባቸው የምትላቸውን አገሮች ላይ ትተኩሳለች ማለት ነውና የአሜሪካና የኢራን ጉዳይ እንግዲህ እዚህ ጋር ደርሶ ነው ያለው። ከሁለት ወር በኋላ በእርግጠኛነት ይስማማሉ። ኢቭን አሁን የቀረበው የደረሱበት ስምምነት ትራምፕ በእርግጠኛነት ይህንን ኢራን አሁን ከመፈረሙ በፊት ራሱ ከሁለት ወር በኋላ ለ10 ለ15 ለ20 ዓመት ኢራን ምንም አይነት ዩራኒየም እንደማይኖራት ምንም አይነት የኒኩለር ጭምጭምታ እንደማይሰማባት እስካላረጋገጠችላቸው ድረስ ቁጭ ብሏል ወንበራቸው ላይ። ይሄ ስምምነት ተቀምጧል። ሰውየው አልፈረሙም። የሚጠበቀው የዶናልድ ትራምፕ ፊርማ ነው ማለት ነው። እንግዲህ ምናልባት ሁለቱ ሀገራት ከተስማሙ 3 ወር የተዘጋው የሆርሙዝ ወሽመጥ ይከፈትና ምናልባት በነፃነት መርከቦች የሚንቀሳቀሱበት እንደዚሁም ዓለም ላይ የተፈጠረው ከፍተኛ የነዳጅ ዋጋ ንረትና የኃይል ፍጆታ እጥረት ሊቀንስ ይችላል ተብሎ ይጠበቃል ማለት ነው። ግን ያው የዘመን ፍጻሜ ላይ እንዳለን ሰዎች ነገሩ እንዲህ በቀላል እንደማይበርድ እንረዳለን። 2 ወር ነገ ነው፣ ሩቅ አይደለም። ምናልባት አሁን እንኳን ከተስማሙ ከተፈረመ ምን ሊፈጠር እንደሚችል አብረን የምናየው ይሆናል ማለት ነው። እንግዲህ በእንዲህ እንዳለ ዶናልድ ትራምፕ ኦማን አስጠንቀዋል። ኦማን እንግዲህ ከኢራን ጋር በመሆን ይህን የሆርሙዝ ሰርጥን የምታስተዳድር አገር ናት። ነገር ግን ለአሜሪካ ኦማን ወዳጅ የምትባል ሀገር ናት፣ ወይም አላይ የምትባል ሀገር ናት። በዚህ ድርድር ላይ ኦማን ምንም አይነት እክል የምትፈጥር ከሆነ ኦማንም ትመታለች ብለዋል። እንግዲህ ኦማን በዶናልድ ትራምፕ የቀረበውን እስራኤልን ከቀረው የአረብ ሀገራት ጋራ የማስማማት የአብርሃም አኮርድ በሚባለው ስምምነት ላይ አለችበት ኦማን። ያም ሆኖ ግን ኦማን አሁን ከኢራን ጋር በሚኖረው በዚህ ስምምነት ምንም አይነት እክል ወይም እንቅፋት ፈጥራለሁ ብትል ኦማን አታበልጥም ትመታለች በማለት አጋራቸውም ጭምር በዚህ ጉዳይ ይቅር እንደማይሉ እንደሚመቱ እንደሚያፈነዱ ተናግረዋል ማለት ነውና ኦማን እንግዲህ የጦርነት ስጋት እና ድንጋጤ ተጋርጦባታል ማለት ነው። ስለዚህ ኦማናውያን ወይም በኦማን የሚኖሩ ወገኖቻችን አጥብቀው እንዲጸልዩ እኛም ስለነሱ እንድንጸልይ በዚህ አጋጣሚ ማሳሰብ እንወዳለን። ጦርነቱ የሚቀጥል ከሆነ ወደ ኦማን የሚዛመት ከሆነ በዛ ያለው እንግዲህ ብዙ ኢትዮጵያውያን ሆኑም አልሆኑም ሰው ነው በየዓለማቱ ያለውና ስቃይ ነው። ጦርነት የጠራራ ፀሐይ ሞት ነው። ሰው በቤቱ ተቀምጦ የሚሞትበት ስራ ጦርነት ይባላልና ያ አደጋ እዛም ባሉ ልክ በሊባኖስ እንዳሉ ኢትዮጵያውያን ምን ያህል መከራ እያዩ እንዳለ ምን ያህል ችግር ውስጥ እንዳሉ ምን ያህል ኮምፕሊኬት የሆኑ ነገር ውስጥ እንዳሉ እናውቃለን። እዚህም ኦማን ላይም እንደዚሁ ያሉ ወገኖቻችን እንዳይሰቃዩ በዚያም ያሉ ኦማናውያን እንደዚሁ ወደ ጦርነት እንዳይጋረጡ በጣም ልንጸልይ ያስፈልገናል። ዞሮ ዞሮ ኦማን አርፋ ትቀመጥ የሚል ማስጠንቀቂያ ዶናልድ ትራምፕ መስጠታቸው በጣም ትልቅ ድንጋጤ ፈጥሯል። ለምን ኦማን እንደ ኢራን አይደለችም። ለአሜሪካ አላይ የምትባል ተባባሪ የምትባል ስምምነት ያላት ሀገር ወዳጅ የምትባል ሀገር ስለሆነች ማለት ነው። እንግዲህ መካከለኛው ምስራቅ ላይ የሚነዱ እሳቶች ይልቁን በዚህ ዘመን እንዲህ በቀላሉ የሚበርዱ በቀላሉ መፍትሄ የሚያገኙ እንዳልሆኑ እናውቃለን። ምክንያቱም የዘመን መጨረሻ ላይ ስላለ ይህንን ድርድር በጣም አደገኛ አስጊ የሚያደርገው አንድ ነገር ለምሳሌ ኢራን 10 ወይም 15 ወይም 20 ዓመት የኒውክሌር ባለቤት አልሆንም ብላ ብታስብ እጇ ላይ ያለውን ከ440 እስከ 460 ኪሎ ግራም ዩራኒየም ምን ታደርገዋለች የሚለው በጣም ሌላ ጥያቄ ነው። ለምን እዚህ ጋር እየቀረበ ያለ ትልቅ ጥያቄ አለ። ዶናልድ ትራምፕ ለእኔ ይገባኛል፣ ለእኔ ትስጠኝ እያሉ ናቸው ያሉት። አሜሪካ ናት መውሰድ ያለባት እያሉ ናቸው። ሌሎች ሀገሮችም ጥያቄ እንደ ራሻ አይነት ሀገራት ጥያቄ እያቀረቡ ነው ያሉት። በእርግጠኛ ኢራን ይሄ ነገር ልታደርገው ድፍረቱ አላት ወይ? ትሰጣለች ወይ አሳልፋ? ለማን? ለአሜሪካ። ይሄ በጣም ማይታሰብ ነገር ስለሆነ አሁንም ጊዜ መግዣ እንዳይሆን ትንፋሽ መሰብሰቢያ እንዳይሆን ያሰጋል። ዞሮ ዞሮ አሁንም ገና አልተፈረመም። ግን የመጨረሻውን ፊርማ ለመፈረምና ኢቭን ኢራን ያለምንም ክፍያ ቀረጥ መርከቦች በነፃነት እንደሚመር ይሄ ምክንያቱም ዓለም አቀፍ የውሃ መንገድ ነው። እዚህ ኢራን ባለቤት ነኝ ብላ ቀረጥ የምታስቀርጥበት ምንም ምክንያት የለም። ዶናልድ ትራምፕ የሚሉት ይህን ነው። ኢራን ደግሞ ቀረጥ አስከፍላለሁ መክፈል ያለባቸውን የከፈሉ በዚህ በኩል ያልፋሉ፣ በሆርሙዝ በኩል ያልፋሉ በሚል አሁንም ገና ግልጽ የሆነ አግሪመንት ላይ አለመድረሱን ስናይ ነገሩ እርግጠኛ አይደለም ማለት ነው። ሁለተኛ የካቶሊኩ ጳጳስ ፖፕ ሊዮ በጣም ከፍተኛ የሆነ
ስጋት ተጋርጦብኛል ብለዋል። ምንድነው እሱ? ጥቂት ነገር ነግራችኋለሁ። እሱም በዓለማችን ላይ የአርቲፊሻል ኢንተለጀንስ ተጽዕኖ በከፍተኛ ደረጃ እየጨመረ መምጣቱ የሰው ልጅን ክብር የሚቀንስ የሰው ልጅን ተፈላጊነት የሚያሳጣና የወደፊቱን ዓለም በማሽኖች እንዲመራ የሚያደርግ ስለሆነ ፍጹም 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 ሊገደብ ይገባዋል። ስለዚህ አርቲፊሻል ኢንተለጀንስ ልማት ላይ ያሉ አካላት ድርጅቶችም፣ ግለሰቦችም፣ ሳይንቲስቶችም ሁሉም ፍጥነታቸውን እንዲቀንሱ የሰው ልጅን ስራ ያሳጣል። ስለዚህ የሰው ልጅ በማሽን ማሰብ ሊጀምር ነው። ስለዚህ እንደ ሰው ማሰብ የሚችል ማሽን መፍጠር አትችሉም። ህሊና ያለው የሚያዝን የሚራራ ነገር ማምጣት አትችሉም። ስለዚህ ሰውን ዋጋ የሚያሳጣና የሰው ልጅ ዲግኒቲ ክብር የሚቀንስ ማንኛውም ነገር በፍጹም በፍጹም ከዓለማችን ላይ መወገድ አለበት። ስለዚህ ሁማኒቲ ፈርስት ብለዋል ማለት ነው። ለሰው ልጅ ቅድሚያ ይሰጠው። የሰው ልጅ አንደኛ ነው። በዚህ ምድር ላይ የሰው ልጅ ሊቆጣጠረው የማይችል ምንም ነገር መምጣት የለበትም የሚል የመጪው ትውልድ በተለይ ወጣቶች ልጆች ለአርቲፊሻል ኢንተለጀንስ ያላቸው ተጋላጭነት በከፍተኛ ደረጃ እየጨመረ መምጣቱ በአይምሯቸው መፍጠር ማሰብ እንዳይችሉ ፈጠራን የሚገድብ የሚከለክልና የማሽን የሮቦት ጥገኛ የሚያደርግ ነው ብለዋል። እንግዲህ አርቲፊሻል ኢንተለጀንስ ምናልባት የአውሬው ማይንድ ሊሆን ይችላል ብዬ ከዚህ በፊት ትንሽ ራቅ ብሏል ጊዜው የሰራውላችሁ ዶክመንተሪ አለ፣ ቪዲዮ አለ። ወደኋላ ዞራችሁ መለስ ብላችሁ ልታዩ ትችላላችሁ። ምክንያቱም የአውሬው ምስል በእያንዳንዱ ቤት በሚገባ ጊዜ የአውሬው ምስል ሊናገር ትንፋሽ ሰጠው የሚለው እና የአውሬው ምስል ሊናገር ትንፋሽ ሰጠው የሚለውን ቃል ምንድነው ትንፋሽ ብለን ስንል ዳስ ነፍስ that is knowledge። ስለዚህ ይህንን ለአርቲፊሻል ኢንተለጀንስ ለዚህ በክርስቶስ ተቃዋሚ መልክ ምስል ነው አይዘወይ እንጂ ስል አይደለም። የክርስቶስ ተቃዋሚ ምስል ነው። ምስልና ስል ይለያያል። ምስል ቅርጽ ነው። just like robot ልክ ሐውልት የሚመስል ነገር ነው ምስል ማለት እና ሰዎች እንዲሰሩ የሚያደርገው ከዛ በኋላ ግን ትንፋሽ ሰጠው ነው የሚለውና ያ ነገር ናውሌጅ ወይም ደግሞ ይህ በጣም ሱፐር አርቲፊሻል ኢንተለጀንስ ሊገጠምለት የሚችልና በአውሬው ማይንድ የሚመራ ሁሉም ለአውሬው እንዲሰግዱ ራሳቸውን አሳልፈው እንዲሰጡ በእያንዳንዱ ቤት ሆኖ ኮንትሮል የሚያደርግ ሪፖርት የሚያደርግና ተቆጣጣሪ ሆኖ በየቤቱ አውሬውን በሚቀበሉ ሰዎች ቤት የሚገባ ማሽን ሊሆን እንደሚችል ከዚህ በፊት ነግሬያችሁ ነበርና እንግዲህ ፖፕሊዮ በከፍተኛ ደረጃ ይሄ አርቲፊሻል ኢንተለጀንስ ዓለማችን ላይ አሁን ባለው ፍጥነት ከሄደ በሚቀጥለው ትውልድ ምናልባት የሰው ልጅ ብዙም ተፈላጊነት ወይም ጠቀሜታ ላይኖረው ይችላል። እግዚአብሔር ምድርን የፈጠራት ለሰው ልጅ ነው። መጽሐፍ እንደሚናገረው ምድርን ለሰው ልጆች ሰራት ነው የሚለውና ምድር የሰው ልጆች መኖሪያ መሆኗ ቀርቶ የሮቦቶች መኖሪያ ልትሆን ትችላለች። ስለዚህ ሰዎች የበላይ ለመሆን በሚሊተሪ የበላይ ለመሆን በሀብት የበላይ ለመሆን ይህን ነገር አቢውዝ አድርገው ለግል ጥቅማቸው ወይም ሀገራት የራሳቸውን ሚሊተሪ አዘምነው ሌሎችን ለመቆጣጠር ወይም ደግሞ ሪች ባለጠጋ ለመሆን ሊጠቀሙበት አይገባም። ለሰው ሁሉ ጥቅም ሊሰጥ በሚችልበት ደረጃ ብቻ መልማት አለበትና ፍጥነቱን ግቱት ብለዋል። እንግዲህ ጀነራል አርቲፊሻል ኢንተለጀንስ አሁን ኤአይ ነው ያለው። ከዛ በኋላ ግን ጀነራል አርቲፊሻል ኢንተለጀንስ ይመጣል የተባለው ከዛ በኋላ ደግሞ ሱፐር አርቲፊሻል ኢንተለጀንስ ይመጣል። ይሄ ሱፐር ከሰውም በላይ የሚያስብ ነው እያሉ ያሉ ሰዎች ምናልባት 5-10-15 ዓመት ጀነራል አርቲፊሻል ኢንተለጀንስ ከመጣ የራሱ ሰብ ፕሮግራም ዴቨሎፕ የሚያደርግ ነው፣ ራሱን ክሬኤት የሚያደርግ ነው፣ ሌሎች ሮቦቶች የሚፈጥር ነው፣ ሌሎች ፕሮግራሞች የሚሰራ ነው። ሰውን አይፈልግም ማለት ነው። ይሄ ማለት ሰውን ዞር በልኝ ጥፋ አለያ ገላሃለሁ ሊል የሚችል ነው የሚሆነው ማለት ነው። እና እንግዲህ በዚህ ሁኔታ ፖፕሊዮ በጣም በጣም ከፍተኛ ዓለማችን ከተጋረጠባት አደጋዎች ከጦርነት፣ ከረሃብ፣ ከቸነፈር ያላነሰ the whole humanity የሰው ልጅን አደጋ ላይ ሊጥል የሚችል ከባዱ የወደፊት ስጋት አርቲፊሻል ኢንተለጀንስ ነው። ወይም ደግሞ አርቲፊሻል ኢንተለጀንስ የተገጠመላቸው የሮቦቶች ዓለም ነው ብለዋል። ስለዚህ ዓለም በማሽን ቁጥጥር ውስጥ እንዳትሆን ሰውም የማሽን ባሪያ እንዳይሆን ጥንቃቄ ሊደረግበት ይገባል። ይህ የምታበለጽጉ አካላት በሙሉ
ግቱት ብለዋል። ይሄ ሊገታ የሚገባው እድገት ነው፣ አስጊ ነው፣ አደገኛ ነው ብለው ስጋታቸውን ገልጸዋል። እውነት ነው፣ ምንም ጥያቄ የለው። በጣም ብዙ ትልቅ ካምፓኒዎች አርቲፊሻል ኢንተለጀንስ የተገጠመላቸውን ሮቦቶች አስገብተው ያስተናግዳሉ፣ ማሽን ላይ ይሰራሉ፣ ገንዘብ ይቀበላሉ፣ ፋብሪካዎች ይሰራሉ። በዚህ ምክንያት በጣም ብዙ ሰዎች ካሁኑ ስራ እያጡ ናቸው። እዚህ ስራ ፍለጋ የሚካሄድባቸው አውሮፓና አሜሪካ በማሽን ቁጥጥር ውስጥ ሆኖ ነገር ሰው ቁጭ ብሎ በመንግስት ገንዘብ እየተከፈለው የሚበላ የሚጠጣ ሽባ ፍጥረት ሊሆን ይችላል ማለት ነው። ራሱ ለፈጠራቸው ማሽኖች ባሪያ ሆኖ ሊገዛ ይችላል ማለት ነው። ወይም የወደፊቱ ዓለም የሮቦቶችና የሰው ጦርነት ፊልም ላይ እንዳሳዩን አይነት ዓለም ላይ ሊፈጠር አለመቻሉ በጣም አስጊ ነው ማለት ነው። እና ከዚህ የተነሳ እንግዲህ እኛም ተጋርተነዋል ይህንን ፍርሃት ማለት ነው። ለምን ብዙ ተደጋግሞ ተሰርቷል በዚህ ጉዳይ ላይ በጣም ተጮኋል። በዚህ ጉዳይ ላይ የአርቲፊሻል ኢንተለጀንስ ፈጣሪ የሚባለው ሰው ሲያቀርቡ ዓለም ላይ በዚህ ጉዳይ ማሳሰቢያ ሲሰጡ ነው የኖሩት እና እኛም ደግመን ይሄን ነገር ማሳሰብ እንወዳለን። እንግዲህ ዘመኑ እያለቀ ስለመጣ በሁሉም አቅጣጫ ጦርነቱ በራሱ አቅጣጫ፣ ረሃብ በራሱ አቅጣጫ፣ የኑሮ ውድነት በራሱ አቅጣጫ፣ ፖለቲካው በራሱ አቅጣጫ፣ ቴክኖሎጂ በራሱ አቅጣጫ ወደ ክላይማክስ ወደ ጫፍ እየሄደ ይመጣል። በዛው ልክ በፓሪስ ኦሎምፒክ ላይ አሁን ደግሞ በፓሪስ ፋሽን ላይ እንዳየነው ሰይጣን በአደባባይ ማምለክ፣ በአደባባይ ለሰይጣን መገዛት፣ መንበርከክ፣ ሰይጣን ወርሺፕ ማድረግ፣ ሪቹዋልስ መፈጸም፣ የደም መስዋዕት ማቅረብ፣ በጣም ግልጽ የሆኑ ሰይጣንን ማንገስ፣ ክርስቶስን በአደባባይ ማዋረድ በዓለም ላይ እንዲህ ያሉ ነገሮች በጣም ፊት ለፊት እየተገለጡ የመጡበት ጊዜ ላይ ነው ያለ ነው። ይህ ማለት እንግዲህ አውሬው መጣው እያለ ነው ያለው። ምናልባት መጽሐፍ ቅዱስ እንደሚናገረው ከልካይ የተባለው መንፈስ ቅዱስ ሙሽራዋን ቤተክርስቲያንን ይዟት በሚነጠቅ ጊዜ ምድርን በሚለቅ ጊዜ ያን ጊዜ ምናልባት ምድሪቱ ያላመኑ ሰዎች በሙሉ በምድር ላይ የሚቀሩ ሰዎች በሙሉ የመጨረሻውን በሰዎች ታሪክ ሆኖ የማያውቀውን መከራ ይጋታሉ። ስለዚህ ዘመኑ አልቋል። ከዚህ አንጻር ጌታ ኢየሱስ ክርስቶስን አዳኝ መድኃኒት አድርጋችሁ በግላችሁ ያልተቀበላችሁ ወገኖች ጊዜው አሁን ነው። የሚያድን ሃይማኖት አልነበረም ኖሮ አያውቅም። የሚያድነው ከሰማይ የወረደው ከድንግል ማርያም የተወለደው የእግዚአብሔር ልጅ ኢየሱስ ክርስቶስ የሞቱ የቤዛነቱ የደም ኃይል ብቻ ሰውን ያድነዋል። መዳናችሁን በእሱ አምናችሁ ተቀበሉ። ከአዳም ኃጢአት ነው የዳንኩት ካልክ ከአንተ ኃጢአት የሚያድንህ ማንም የለም። ሁለተኛ አይሰቀል ማለት አይሞትልህም፣ ትሞታለህ ማለት ነው። ለዘላለም ከዳንክ ዳን። ከአንድ ኃጢአት አድኖ ከአንድ ኃጢአት ማያድን ኢየሱስ የለም። ከሆነ ኃጢአት ፈውሶ ለሆነ ኃጢአት የሚሰጥ ኢየሱስ የለም። እንዲህ አይነት የሽንገላ ትምህርት በጣም ጭካኔ ነው። አለማወቅ አለመረዳት ብቻ ሳይሆን ጭካኔ ነው። ነፍሳት ላይ መጨከን ነው። መጽሐፉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ ይላል። የዘላለም ሕይወት አለኝ አልጠፋም። ይኸው ዮሐንስ 3:16 አያችሁ። እግዚአብሔር አንድ ልጁን እስኪሰጥ እንዲወደደህ ወደደሽ እንዲሁ እንዲኖር ምን የዘላለም ሕይወት ከዛስ እንዳጠፋ። ለምን ጠፋለሁ ትለኛለህ? በአንተማ ከሆነ ትጠፋለህ፣ በክርስቶስ ከሆነ ግን አትጠፋም። ይህን አምኖ መቀበል ከከበደ እንግዲህ ምንም ማድረጋቻ የመጣውን ጥፋት ትቀበላለህ፣ ወደ መጣው መከራ ትገባለህ። እግዚአብሔር በዚህ ሃይማኖት ነበርክ፣ ለዚህ ሃይማኖት ታማኝ ነበርክ ብሎ አይተውህም። ጋድ ኢዝ ጋድ ኦፍ ፕሪንሲፕል። እግዚአብሔር መርህ አምላክ ነው። መርሁ እዚህ ተጽፏል። ይህን መቀበል መረዳት ያንተ ፋንታ ነው። እየተነገረ አልሰማም ካልክ መብት ነው፣ ወደ ፈለክበት ትሄዳለህ ማለት ነው። የሚመጣው ቀን ክፉ ነው። መጽሐፍ ስርና ቅርንጫፍን አይተውላችሁም ነው የሚለውና ከዛ ቁጣ ለማምለጥ ኢየሱስ ብቻውን ያድናል። የክርስቶስ ደም ብቻ ከኃጢአት ሁሉ ያነጻል። ይሄን እምነት ተቀበላችሁ ነፃ አውጡ። ይሄ እምነት ነው እንጂ የሆነ ታፔላ ያለው ሃይማኖት አይደለም። እውነት ነው፣ ባህል አይደለም። የዘላለም ሕይወት የጸና ሕይወት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ይመጣል። ዘመኑ ተፈጽሟል። ንፍጠን ወገኖቼ፣ ጸጋ ይብዛላችሁ። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ